መጽሐፈ ባሮክ ምዕራፍ 1 የኬልቅዩ ልጅ የአሳድዩ ልጅ የሴዴቅያስ ልጅ የማሴው ልጅ የኔርዩ ልጅ ባሮክ ወደ ባቢሎን የጻፈው ነገር ይህ ነው። በአምስተኛው ዓመት ከወሩ በሰባተኛው ቀን ከለዳውያን ኢየሩሳሌምን በያዟትና በእሳት ባቃጠሏት ጊዜ ባሮክ ይህን መጽሐፍ በይሁዳ ንጉሥ በኢዮአቄም ልጅ በኢኮንያን ጆሮና መጽሐፉን ለመስማት ከሕዝቡ ዘንድ ወደ እርሱ በመጣው ሕዝብ ሁሉ ጆሮ በኃያላኑና በልዑላኑ ጆሮ በሽማግሌዎች ጆሮና ከታላቁ ጀምሮ እስከ ታናሹ ድረስ በባቢሎን በሶዲ ወንዝ አጠገብ በሚኖሩ ሕዝብ ሁሉ ጆሮ አነበበ። እነርሱም በእግዚአብሔር ፊት አለቀሱ፣ ጾሙ፣ ጸለዩም። እያንዳንዳቸውም እንደየችሎታቸው ገንዘብ ሰበሰቡ። እርሱንም ወደ ሰሎም ልጅ ወደ ኬልቅያ ልጅ ወደ ካህኑ ኢዮአቄም በኢየሩሳሌም ከእርሱ ጋር ወደ ነበሩት ካህናትና ወደ ሕዝቡ ሁሉ ላኩት። ከቤተ መቅደስ የተወሰደውን የእግዚአብሔርን ቤት ዕቃ ወደ ይሁዳ ምድር ይመልሱ ዘንድ በሲባን ወር በ10ኛው ቀን በወሰዱ ጊዜ ይህም ዕቃ የይሁዳ ንጉሥ የኢዮስያስ ልጅ ሴዴቅያስ ያሠራው የብር ዕቃ ነበር። ይኸውም የባቢሎን ንጉሥ ናቡከደነፆር ኢኮንያንንና መኳንንቱን ምርኮኞቹንና ኃያላኑን የአገሩንም ሕዝብ ይዞ ከኢየሩሳሌም ወደ ባቢሎን ከወሰዳቸው በኋላ ነበር። እንዲህም አሉ፣ እነሆ ገንዘብ ልከንላችኋል፣ በእርሱም የሚቃጠል መሥዋዕትና የኃጢአት መሥዋዕት፣ ዕጣንም ግዙበት፣ ኅብስትም አዘጋጁ፣ በአምላካችን በእግዚአብሔር መሠዊያም አቅርቡ። ዘመናቸው በምድር ላይ እንደ ሰማይ ዘመን ይሆን ዘንድ ስለ ባቢሎን ንጉሥ ስለ ናቡከደነፆር ሕይወትና ስለ ልጁ ስለ ብልጣሶር ሕይወት ጸልዩ። ለእኛም እግዚአብሔር ኃይልን ይሰጠን ዘንድ ዐይኖቻችንንም ያበራልን ዘንድ በባቢሎን ንጉሥ በናቡከደነፆር ጥላ ስርና በልጁ በብልጣሶር ጥላ ስር በሕይወት እንኖር ዘንድ ለብዙ ዘመንም እንገዛላቸው ዘንድ በፊታቸውም ባለሟልነትን እናገኝ ዘንድ ጸልዩ። አምላካችንን በድለናልና የእግዚአብሔርም መዓቱ መቅሰፍቱም እስከዚች ቀን ድረስ ከእኛ አልተመለሰችምና ለእኛም ወደ አምላካችን ወደ እግዚአብሔር ጸልዩልን። ወደ እናንተ የላክናት ይህችንም ደብዳቤ አንብቧት። በበዓል ቀንና በተወደደውም ዕለት በእግዚአብሔር ቤት ተናዘዙ። እንዲህም በሉ፣ ጽድቅ ለአምላካችን ለእግዚአብሔር ነው፣ ለእኛ ግን ለፊታችን ኀፍረት ነው። ይህች ቀን ለይሁዳ ሰዎችና በኢየሩሳሌም ለሚኖሩ ለንጉሶቻችንና ለአለቆቻችን ለካህኖቻችንና ለነቢያቶቻችን ለአባቶቻችንም ኀፍረት እንደሆነች በአምላካችን በእግዚአብሔር ፊት በድለናልና አልታዘዝነውምና የአምላካችን የእግዚአብሔርንም ቃል አልሰማንምና በሰጠን በአምላካችን በእግዚአብሔር ትእዛዝ አልሄድንምና አባቶቻችንን ከግብፅ ምድር ካወጣበት ጊዜ ጀምሮ እስከዚች ቀን ድረስ አምላካችንን እግዚአብሔርን አልታዘዝነውምና ቃሉንም እንዳንሰማ ከእርሱ ራቅን። ወተትና ማር የምታፈስሰውን ምድር ይሰጠን ዘንድ አባቶቻችንን ከግብፅ ምድር ባወጣበት ቀን እግዚአብሔር ለባሪያው ለሙሴ ያዘዘው ይህ ክፉ ነገርና መርገም እንደ ዛሬው ዕለት አገኘን። ወደ እኛ እንደላካቸው እንደ ነቢያት ቃል
የአምላካችንን የእግዚአብሔርን ቃል አልሰማንም። በአምላካችን በእግዚአብሔር ፊት ክፉ እናደርግ ዘንድ ለባዕዳን አማልክት እየተገዛን እያንዳንዳችን በክፉ ልባችን ፈቃድ ሄድን። ምዕራፍ 2 አምላካችን በእኛና እስራኤልን በገዙ መሳፍንቶቻችን ላይ በነገሥታቶቻችን ላይና በመኳንንቶቻችን ላይ በይሁዳና በእስራኤልም ሁሉ ላይ የተናገረውን ቃሉን አጸና። በሙሴ ኦሪት እንደ ተጻፈው በኢየሩሳሌም እንዳደረገው ከሰማይ በታች ያልሆነ ክፉ ነገርን በእኛ ላይ ያመጣ ዘንድ ቃሉን አጸና። በዚያ ወራት ሰው የወንዶች ልጆቹንና የሴቶች ልጆቹን ሥጋ በላ። እግዚአብሔር እነርሱን በበተነበት በዙሪያችን ባሉ አሕዛብ ዘንድ ለውርደትና ለመከራ የሆኑ ዘንድ በዙሪያችን ባሉ ነገሥት ሁሉ እጅ አሳልፎ ሰጣቸው። ወራዶች ሆንን፣ የከበርንም አልሆንም። ለቃሉ ሳንታዘዝ አምላካችንን እግዚአብሔርን በድለናልና። ጽድቅ ለአምላካችን ለእግዚአብሔር ነው። ለእኛና ለአባቶቻችን ግን እንደ ዛሬው ዕለት የፊት አፍረት ነው። በእኛ ላይ የደረሰውን ክፉ ነገር ሁሉ እግዚአብሔር በእኛ ላይ ተናግሮ ነበርና እያንዳንዳችንም ከክፉ ልባችን መንገድ እንመለስ ዘንድ በአምላካችን በእግዚአብሔር ፊት አልጸለይንም። እግዚአብሔርም ለመከራ ተጋ፣ በእኛም ላይ አመጣው። እግዚአብሔር በእኛ ላይ ባዘዘው ሥራው ሁሉ ጻድቅ ነውና በፊታችን በሰጠን በእግዚአብሔርም ትእዛዝ እንሄድ ዘንድ ቃሉን አልሰማንም። አሁንም በጸናች እጅ በተአምርና በድንቅ ሥራ በታላቅ ኃይልና በተዘጋጀች ክንድ ሕዝብህን ከግብፅ ምድር ያወጣ ዛሬም እንደሆነው ለራስህ ታላቅ ስምን ያደረግ የእስራኤል አምላክ ሆይ በደልን፣ ክፉም አደረግን። አቤቱ አምላካችን ሆይ በሥርዓትህ ሁሉ ላይ የማይገባ ሥራን ሠራን። ቁጣህን ከእኛ አብርድ፣ እኛን በዚያ በበተንክበት በአሕዛብ ዘንድ ጥቂት ቀርተናልና። ጌታ ሆይ ልመናችንንና ጸሎታችንን ስማ፣ ስለ ስምህም ስትል አድነን። በማረኩንም ሰዎች ፊት ሞገስን እናገኝ ዘንድ ስጠን። ምድር ሁሉ አንተ እግዚአብሔር አምላካችን እንደሆንክ ታውቅ ዘንድ ስምህ በእስራኤል ላይና በወገኑ ላይ ተጠርቶአልና። አቤቱ ከቤተ መቅደስህ ሆነህ ተመልከት። አቤቱ ጆሮህን ወደ እኛ አዘንብለህ ስማ። ዐይኖችህን ገልጠህ ተመልከት። አቤቱ ነፍሳቸው ከሥጋቸው የተለየች በመቃብር የሚኖሩ ሙታን የሚያከብሩህና የሚያመሰግኑህ አይደሉምና፣ ነገር ግን አዝናና ተጨንቃ የምትኖር በብዙ መከራም ያዘነች ሰውነትና የፈዘዙ ዐይኖች የተራበችም ነፍስ ያመሰግኑሃል። አቤቱ ለጽድቅህም ይገዛሉ። አቤቱ አምላካችን በፊትህ ምሕረትን የለመንህ እንደ አባቶቻችንና ነገሥታቶቻችን ጽድቅ አይደለምና በባሪያዎችህ በነቢያት እጅ እንደ ተናገርክ መዓትህንና መቅሰፍትህን በእኛ ላይ ሰድደሃልና። እግዚአብሔር እንዲህ ይላል፣ ትከሻችሁን ዝቅ አድርጉ፣ ለባቢሎንም ንጉሥ ተገዙ። ለአባቶቻችሁ በሰጠኋት ምድርም ትኖራላችሁ። የእግዚአብሔርን ቃል ባትሰሙ ለባቢሎንም ንጉሥ ባትገዙ የደስታና የሐሴት ድምፅ፣ የወንድ ሙሽራና የሴት ሙሽራ ድምፅ ከይሁዳ ከተሞችና ከኢየሩሳሌም ውጪ ይጠፋል። ምድርም ሁሉ ከነዋሪዎች ምድረ በዳ ይሆናል። ቃልህን አልሰማንም፣
ለባቢሎንም ንጉሥ አልተገዛንም። የንጉሶቻችንን አጽሞችና የአባቶቻችንን አጽሞች ከቦታቸው እንደሚወጡ በባሮችህ ነቢያት እጅ የተናገርከውም ደረሰብን። እነሆ በቀን ሐሩርና በሌሊት ቁር ጣሏቸው፣ ተማረክን። በቀጠናና በጦር በቸነፈርም ክፉ ሞትን ሞትን። በእስራኤል ወገንና በይሁዳ ወገን ኃጢአት ምክንያት ስምህ የተጠራበትን መቅደስ እንደ ዛሬው ዕለት ጣልክ። ነገር ግን አቤቱ አምላካችን እንደ ቸርነትህ ሁሉና እንደ ታላቁ ይቅርታ ሁሉ አደረክልን። በእስራኤል ልጆች ፊት ሕግህን ይጽፍ ዘንድ ባዘዝክባት ዕለት በአገልጋይህ በሙሴ እጅ እንዲህ ስትል እንደ ተናገርክ፣ ቃሌን በእውነት ባትሰሙ ይህቺ ብዛታችሁ እናንተን በበተንኩባችሁ በአሕዛብ መካከል ወደ ጥቂትነት ትመለሳለች። እንደማይሰሙኝም አወቅኳቸው። አንገተ ደንዳና ሕዝብ ናቸውና በተሰደዱበትም ሀገር ወደ ፈቃዳቸው ይመለሳሉ። እኔም አምላካቸው እግዚአብሔር እንደሆንኩ ያውቃሉ። ልብን ለመስማትም ጆሮን እሰጣቸዋለሁ። ባስማረኳቸውም ሀገር ያመሰግኑኛል፣ ስሜንም ያስባሉ። ከደንዳና ልባቸውና ከክፉ ሥራቸው ይመለሳሉ። በእግዚአብሔር ፊት የበደሉ የአባቶቻቸውንም መንገድ ያስባሉ። ለአባቶቻቸው ለአብርሃም ለይስሐቅና ለያዕቆብም ወደ ማልኩላቸው ሀገር እመልሳቸዋለሁ። ይገዟታልም፣ እኔም አበዛቸዋለሁ፣ እነርሱም አያንሱም። አምላካቸው ሆናቸው ዘንድ የዘላለም ቃል ኪዳንን አሰራላቸዋለሁ። እነርሱም ሕዝቤ ይሆኑኛል። ከእንግዲህም ወዲህ ሕዝቤ እስራኤልን ከሰጠኋቸው ሀገራቸው አላወጣቸውም። ምዕራፍ 3 አቤቱ ነግሠህ የምትኖር የእስራኤል አምላክ ሆይ፣ የተራበች ነፍስ ያዘነችም ነፍስ ወደ አንተ ጮኸች። አቤቱ ሰምተህ ይቅር በላት፣ በፊትህ በድለናልና። አንተ ለዘላለሙ የምትኖር ነህና እኛ ግን ለዘላለሙ እንጠፋለንና። በሁሉ ላይ የምትነግሥ የእስራኤል አምላክ አቤቱ የሙታን የእስራኤልን በፊትህም የበደሉ የአምላካቸውንም ቃል ያልሰሙ የልጆቻቸውን ጸሎት ስማ። ክፉ ነገርም ተከተለን፣ የአባቶቻችንንም ኃጢአት አላሰብንም። በዚህም ወራት እጅህንና ስምህን አስብ። አንተ እግዚአብሔር አምላካችን ነህና አቤቱ እናመሰግንሃለን። ስለዚህም ስምህን እንጠራ ዘንድ ባስማረከንም ቦታ እናመሰግንህ ዘንድ መፈራትህን በልቦናችን አሳደርክ። በፊትህ የበደሉ የአባቶቻችንን ክፋት ሁሉ ከልባችን አርቀናልና። አቤቱ አምላካችን እነሆ ዛሬ ከአንተ እንደራቁ አባቶቻችን ክፋት ሁሉ ለውርደት ለርግማንና ለፍዳ በበተንከን ምርኮ ውስጥ ነን። እስራኤል ሆይ የሕይወትን ትእዛዝ ስማ፣ የጥበብንም ምክር አድምጥ። እስራኤል ምንድነው? በጠላትስ ሀገር ለምን ይኖራል? በባዕድ ሀገርስ ለምን ጠፋ? ከሬሳዎችስ ጋር ለምን ረከሰ? ወደ መቃብር ከወረዱት ጋርስ ለምን ተቈጠረ? የሕይወትን ምንጭ ተውክ። በእግዚአብሔርስ መንገድ ብትሄድ ለዘላለም በሰላም በኖርክ ነበር። ተማር። ጥበብ ከየት ነው? ኃይልስ ከየት ነው? ምክርና ዕውቀትስ ከየት ናቸው? ለብዙ ዘመናት መኖርስ ከየት ነው? የዓይኖች ብርሃንና ሰላም ከየት ናቸው? የጥበብ ሀገሯን ማን አገኘ? ወደ መዛግብቷስ ማን ገባ?
የምድረ በዳ አውሬዎችን የገዙ የአሕዛብ አለቆች ወዴት ናቸው? በሰማይ አዕዋፍም የሚጫወቱ ሰዎች የሚታመኑበት ብርና ወርቅ የሚሰበስቡ ለመሰብሰባቸውም ወሰን የሌላቸው የአሕዛብ አለቆች ወዴት ናቸው? ብርን የሚያነጥሩ ይተጋሉና ለሥራቸውም ምርመራ የለውም። አለቁ፣ ወደ መቃብርም ወረዱ፣ ስለ እነርሱም ሌሎች ተተኩ። ታናናሾች ብርሃንን አዩ፣ በምድራቸውም ኖሩ። የጥበብን መንገድ ግን አላወቁም፣ ፍለጋውንም አላገኙም፣ አልተቀበሏትም። ልጆቻቸውም ከመንገዳቸው ራቁ። የከነዓን ሰዎች አልሰሙም፣ የቴምናም ሰዎች አላዩም። በምድር ጥበብን የሚፈልጓት የአጋር ልጆችም የሚጫወቱባት ዕውቀትንም የሚፈልጓት የምርያንና የቴምና ነጋዴዎችም የጥበብን ጎዳና አላወቁም፣ ፍለጋዋንም አላስተዋሉም። እስራኤል ሆይ የእግዚአብሔር ቤት እንዴት ታላቅ ነው! ቦታውም እንዴት ሰፊ ነው! ፍጻሜ የለውም፣ መለኪያም የለውም። ታላቅ ነው፣ ፍጻሜም የለውም፣ ላይኛውም መለኪያ የለውም። ከጥንት ጀምሮ ቁመታቸው ረዥም የሆነ ጦርነትንም የሚያውቁ ራእይት የሚባሉ በዚያ ነበሩ። እነዚህን እግዚአብሔር አልመረጣቸውም፣ የእውቀት መንገድንም አልሰጣቸውም። ጥበብ አልነበራቸውምና ጠፉ፣ በድፍረታቸውም ጠፉ። ወደ ሰማይ የወጣና የያዛት ከደመናትም ያወረዳት ማን ነው? ባሕሩን ተሻግሮ ያገኛት በቀይ ወርቅስ ያመጣት ማን ነው? መንገዷን የሚያውቅ ፍለጋዋንም የሚያስብ የለም። ሁሉንም የሚያውቅ ያውቃታል፣ በጥበቡም አገኛት። ምድርን የፈጠረ ለዘላለም በእንስሳት ሞላት። ብርሃኑን ይልካል፣ እርሱም ይሄዳል፣ እንደገናም ይጠራዋል፣ በፍርሃትም ይታዘዘዋል። ከዋክብትም በየጊዜያቸው ያበራሉ፣ ደስም ይላቸዋል፣ ይጠራቸዋል፣ እነርሱም መጣን ይላሉ፣ ለፈጠራቸውም በደስታ ያበራሉ። እርሱን የሚመስል ሌላ የለምና አምላካችን ነው ይላሉ። የጥበብን መንገድ ሁሉ እርሱ አገኛት። ለባለሟሉ ለያዕቆብ ለወዳጁም ለእስራኤል ሰጠው። ከዚህ በኋላ በምድር ተገለጠ፣ እንደ ሰውም ሆነ። ምዕራፍ 4 የዘላለም ሕግ የሆነ የእግዚአብሔር የትእዛዙ መጽሐፍ ይህ ነው። የሚጠብቋትም ሁሉ ይኖራሉ፣ የሚተዋት ግን ይሞታሉ። ያዕቆብ ተመልሰህ ያዛት፣ በብርሃኗም ሂድ። ክብርህን ለባዕድ አትስጥ፣ የሚሻልህንም ለሌላ ወገን አትስጥ። የአምላካችን የእግዚአብሔር ምሕረት በእኛ ታውቋልና እኛ እስራኤል ብፁዓን ነን። ወገኖች ተጽናኑ፣ እስራኤልም አስቡ። ለጥፋት ያይደለ ለሌላ ወገን ተሽጣችሁ ነበር። ነገር ግን እግዚአብሔርን ስላስቆጣችሁት ለጠላቶቻችሁ ተላልፋችሁ ተሰጥታችሁ ነበር። ለእግዚአብሔር ያይደለ ለአጋንንት በመሰዋታችሁ ፈጣሪያችሁን ለመዓት አነሳሳችሁት። ያሳደጋችሁን የዘላለም አምላካችሁንም ረስታችሁታልና ሞግዚታችሁን ኢየሩሳሌምንም አሳዝናችኋታልና። የመጣባችሁን የእግዚአብሔርን መቅሰፍት ባየች ጊዜ እንዲህ አለች፣ የጽዮን ስደተኞች ስሙ፣ እግዚአብሔር ጽኑ ለቅሶን አምጥቶብኛልና
ዘላለማዊ አምላክ ያመጣባቸውን የወንዶች ልጆችንና የሴቶች ልጆችን መማረክ አይቻለሁና በደስታ አሳድጌያቸው ነበር። ነገር ግን በለቅሶና በሐዘን ሸኘኋቸው። በብዙዎች ዘንድ የተጣልኩ በሆንኩ በእኔ በመበለቲቱ ደስ የሚለው አይኖር። ከእግዚአብሔር ሕግ ርቀዋልና ትእዛዙንም አላወቋትም። በእግዚአብሔርም በትእዛዙ መንገድ አልተመላለሱም። በምክሩም ፍለጋ ወደ ጽድቁ አልገቡም። የጽዮን ስደተኞች ይምጡ፣ ዘላለማዊው አምላክ ያመጣባቸውን የወንዶች ልጆችንና የሴቶች ልጆችንም ምርኮ ያስቡ። የማያፍርና ቋንቋው ልዩ የሆነ ሕዝብን ከሩቅ አምጥቶባቸዋልና ሽማግሌውን አላከበሩምና ለሕፃናቱም አልራሩምና የመበለትነቷንም የተወደዱ ልጆች ነጠቁ። ከሴቶች ልጆቿም ለይተው ብቻዋን አስቀሯት። ነገር ግን እኔ ምን ረዳችኋለሁ? ክፉ ነገርን ያመጣባችሁ እርሱ ከጠላቶቻችሁ እጆች ያወጣችኋልና። ልጆች መንገዳችሁን ሂዱ፣ እኔ የተፈታች ምድረ በዳ ሆኛለሁና የሰላም ልብሴን አወለኩ፣ የመከራዬንም ማቅ ለበስኩ። በዘመኔም ወደ ዘላለማዊ አምላክ እጮኻለሁ። ልጆች ተጽናኑ፣ ወደ አምላክም ጩኹ። ከጠላቶቻችሁ እጅና አገዛዝ ያወጣችኋል። ከዘላለማዊው አምላክ ዘንድ ድኅነታችሁን ተስፋ አድርጌአለሁና ከዘላለማዊው መድኃኒታችን ዘንድ ፈጥኖ ስለሚመጣላችሁ ምሕረትም ደስታ ከቅዱሱ መጣልኝ። ከሐዘንና ከለቅሶ ጋር ሸኝቻችኋለሁና፣ ነገር ግን እግዚአብሔር እናንተን በደስታና በሐሴት ለዘላለም ይመልስልኛል። የጽዮን ጎረቤቶች መማረካችሁን እንዳዩ እንዲሁም በታላቅ ክብርና በዘላለማዊው አምላክ ብርሃን ከእግዚአብሔር ዘንድ የምትመጣላችሁን ድኅነታችሁን ፈጥነው ያያሉ። ልጆች ከእግዚአብሔር ዘንድ የመጣባችሁን ቁጣ በትዕግሥት ተቀበሉ። ጠላቶቻችሁ አሳድደዋችኋልና ውድቀታቸውን ፈጥናችሁ ታያላችሁ፣ በራሳቸውም ላይ ትወጣላችሁ። ቅምጥሎች በሻከረው መንገድ ሄዱ፣ ጠላቶችም እንደ ተዘረፉ በጎች ነጠቋቸው። ልጆች ተጽናኑ፣ ወደ አምላክም ጩኹ። የወሰዳችሁ እርሱ ያስባችኋል። ከእግዚአብሔር ትርቁ ዘንድ ፈቃዳችሁ እንደሆነ እንዲሁ 10 ጊዜ ወደ ኋላ ተመልሳችሁ ትፈልጉታላችሁ። ይህን መቅሰፍት ያመጣባችሁ እርሱ ዘላለማዊ ደስታን ከድኅነታችሁ ጋር ዳግመኛ ያመጣላችኋል። ኢየሩሳሌም ተጽናኚ፣ ስም ያወጣልሽ እርሱ ያጽናናሻል። መከራ ያጸኑብሽና በውድቀትሽም ደስ ያላቸው ይጎሰቁላሉ። ልጆችሽን የገዙ ልጆችሽንም ማርከው የወሰዱ ከተሞች ይጎሰቁላሉ። በጥፋትሽ ደስ እንዳላት በውድቀትሽም ሐሴት እንዳደረገች እንዲሁ በራሷ ጥፋት ታዝናለች። ብዙ ደስታዋንም ከእርሷ አስወግዳለሁ፣ ደስታዋም ወደ ሐዘን ይመለሳል። እሳት ከዘላለማዊው አምላክ ለረዥም ዘመን ይመጣባታልና ለብዙ ዘመንም የአጋንንት ማደሪያ ትሆናለችና። ኢየሩሳሌም ወደ ምሥራቅ ተመልከች፣ ከአምላክሽ ከእግዚአብሔር የመጣልሽ ደስታንም እይ። እነሆ የላክሻቸው ልጆችሽ መጡ፣
በቅዱሱም ቃል ከምሥራቅና ምዕራብ ተሰበሰቡ፣ በእግዚአብሔርም ክብር ደስ ይላቸዋል። ምዕራፍ 5 ኢየሩሳሌም ሆይ የሐዘንሽንና የመከራሽን ልብስ ከአንቺ አውልቂው፣ ለዘላለም ከእግዚአብሔር ያገኘሽውን የክብር ጌጥሽንም ልበሺ። ከእግዚአብሔር ዘንድ የጽድቅ መጎናጸፊያሽን ተጎናጸፊ፣ የዘላለማዊውን አምላክ የክብር ዘውድሽንም በራስሽ ላይ ተቀዳጂ። እግዚአብሔር ከሰማይ በታች ላሉ ሁሉ ብርሃንሽን ገልጧልና፣ ስምሽም በእግዚአብሔር ዘንድ ለዘላለም የጽድቅ ሰላምና እግዚአብሔርን የመፍራት ክብር ተብሎ ይጠራል። ኢየሩሳሌም ሆይ ተነስተሽ በላይኛውም ቦታ ቁሚ፣ ወደ ምሥራቅም ተመልከቺ። ከምዕራብና ከምሥራቅም በቅዱሱ ቃል ልጆችሽ እንደ ተሰበሰቡ እይ። እግዚአብሔርንም በማሰብ ደስ ይላቸዋል። ከአንቺም በእግር ወጡ፣ ጠላቶቻቸውም ወሰዷቸው። እግዚአብሔር ግን እንደ ንጉሥ ዙፋን በክብር ተሸክመው ወደ አንቺ እንዲያመጧቸው ያደርጋል። እግዚአብሔርም ረጃጅሞች ተራሮች ሁሉ ዝቅ ይሉ ዘንድ፣ ጎድጓዳውም ሁሉ ይሞላ ዘንድ፣ ምድርም ይስተካከል ዘንድ፣ እስራኤልም በእግዚአብሔር ክብር በጥርጊያው ጎዳና ይሄድ ዘንድ አዘዘ። እስራኤልን በእግዚአብሔር ትእዛዝ ዛፍ ሁሉ በጎ መዓዛ ያለው እንጨትም ሁሉ ይጋርዳቸዋልና፣ እግዚአብሔር እስራኤልን በደስታና በክብሩ ብርሃን በምሕረቱና ከእርሱ በሆነች በጽድቁም ያመጣቸዋልና።